ሰላም ተማሪዎች እንደምን አላችሁ? ይህ ቻናል በኢትዮጵያ ውስጥ ለሚማሩ በኢትዮጵያ ዩኒቨርሲቲ ውስጥ ለሚማሩ ለመጀመሪያ አመት ተማሪዎች የኮመን ኮርስ ሰብጀክቶች የሚቀርቡበት ነው። በሀገረኛ ቋንቋ ቀለል ባለ በሀገረኛ ቋንቋ የሚቀርቡበት ነው። ምክንያቱም በሀገረኛ ቋንቋ የምናቀርብበት እንግሊዘኛውንም ኢንተርናሽናል ቋንቋውንም ሳንዘነጋ ነው። ነገር ግን አንድ ሰው አንድ ነገር አንደርስታንድ የሚያደርገው መጀመሪያ በራሱ ቋንቋ ስለሆነ ነው። ስለዚህ በራሳችን ቋንቋ ቀለል ባለ ቋንቋ እየፈታን እየተረጎምን እንማማራለን ማለት ነው። ኮመን ኮርስ ቲቺንግ ቪዲዮ ነው። The course title Global Affair, course code GLAF 1012 and presented by Mr. ጌታቸው። ግሎባል አፌር ነው። ስለዚህ ቻፕተር 1 አንደርስታንዲንግ ኢንተርናሽናል ሪሌሽን ነው። ዓለም አቀፍ ግንኙነት ማለት ምን ማለት ነው? እሱን አንደርስታንድ ማድረግ ነው። ትርጉሙን፣ ኢቮሉሽኑን፣ ካራክተሩን፣ ቲዮሪዎቹን እሱን እናያለን ማለት ነው። ይሄ ከተማራችሁ በኋላ ማወቅ ያለባችሁ ጎሉ ነው ወይም ኦብጀክቲቭ ነው። ዲፋይን the meaning and nature of nation, state and nationalism። ኔሽን ማለት ምን ማለት ነው? ስቴት ማለት ምን ማለት ነው? ናሽናሊዝም ማለት ምን ማለት ነው የሚለውን እናያለን ማለት ነው። እሱን ማወቅ አለባችሁ። describe the meaning and evolution of international relation። ኢንተርናሽናል ሪሌሽን ማለት ምን ማለት ነው? እንዴትስ አሁን ካለበት ደረጃ ደረሰ የሚለውን እናያለን። identify and analyze the role different actors playing using the three levels of analysis። አክተሮች አሉ በኢንተርናሽናል ሪሌሽን ኢንተርናሽናል ዓለም አቀፍ ግንኙነቱን የሚያደርጉ አካሎች አሉ እና ሌቭል አላቸው። 3 ሌቭል ናቸው። በኢንዲቪጁዋል ሌቭል፣ በስቴት ሌቭል እና በኢንተርናሽናል ሌቭል። እሱን ሮሉን እናያለን። ሮሉን ማወቅ አለባችሁ። ሌላኛው examine the structure of international system, the law governing its operation። ስትራክቸሩ የኢንተርናሽናል ሲስተም ስትራክቸሩ አወቃቀሩ ምን ይመስላል? እሱንስ ገቨርን የሚያደርጉት ህጎች ምንድን ናቸው የሚለውን ኤግዛማይን ማድረግ ነው። ለመጀመሪያ እንደ ብሬንስቶርሚንግ ኩዌስችን እነዚህን ጥያቄዎች ለመመለስ ሞክሩ። why do state needs to have ስቴት ለምን ያስፈልገናል መመስረት? is there anyone a state self sufficient ራሱን የሚችል ሙሉ ለሙሉ ራሱን የሚችል ከውጭ ሀገር ምንም ሳያስገባ ራሱን የሚችል ሀገር አለ ወይ? why is relation to so crucial ግንኙነት የሀገራቶች ግንኙነት አስፈላጊ የሆነበት ምክንያት ምንድን ነው? what are the foundation of international relation ዓለም አቀፍ ግንኙነት አሁን ላለው ፋውንዴሽኑ ቤዙ ምንድን ነው የሚለውን እናያለን ማለት ነው። እስኪ እናንተም አናላይዝ አድርጉት። ብሬንስቶርሚንግ ኩዌስችን ነው። ሌላኛው ብሬንስቶርሚንግ ኩዌስችን why do we need state and exert international relation ለምን ይመስላችኋል? ስቴትን የመሰረት ነው እና ስቴቶች ደግሞ ኢንተርናሽናል ሪሌሽን ማድረግ የጀመረ ወይም የሚኖርባቸው። አንደኛው no one is self sufficient including state። ከግለሰብ ጀምሮ እስከ ሀገር ድረስ ራሱን የሚችል ማንም የለም። ጎደሎ አለው ማለት ነው። to manage regulate human needs and gaps the states they exert international relation። ጋፕ አለ ማለት ነው። አሜሪካን ብትሆን የዓለማችን ገናናው ሀገር ከሌሎች ሀገሮች ጋር የምታደርገው ግንኙነት ሀገሯ ላይ ኢንዲቪጁዋል ኒዶችን ወይም የሲቲዝኖቿን ፍላጎት ማሟላት ስለማትችል ነው። ስለዚህ ያን ጋፕ ለመሙላት ኢንተርናሽናል ሪሌሽን መስርታለች ማለት ነው። establishing state is unavoidable። ስቴትም ግዴታ ነው ማለት ነው። specialization are the center of departments። ስቴትን መሰርታለን። አንዱ ስቴት ደግሞ ስፔሻላይዝ የሚያደርግበት አለ። አንዲቱ ሀገር ስፔሻላይዝድ የምታደርገው ምርት አለ ከሌላ ሀገር የሚፈልግ ጋፕ የሆነ ማለት ነው፣ ጉድለት የሆነ። ስለዚህ ኢንተርናሽናል ሪሌሽን የሚያስፈልገን ያን ጋፕ ለመሙላት ነው፣ ስፔሻላይዝድ ባደረጉ ሀገሮች ማለት ነው። human beings have established a state or government so as to ምን ለማድረግ ስቴትና ገቨርንመንትን መሰረተ? to fulfill the gaps through a various specialization። አሜሪካ ላይ
የጎደለ ወይም ሲቲዝኖቹ የሚፈልጉት አሜሪካን ማታመርተው ጃፓን ላይ ሊመረት ይችላል። ጃፓን ስፔሻላይዝ አድርገው ስለዚህ ይሄን ጋፕ ለመሙላት ነው ኢንተርናሽናል ሪሌሽን ሜክ ላይፍ ፒስፉል ኦርደርሊ ኤንድ ኢዚ ስቴት የሚያስፈልገን ፒስፉል የሆነ ላይፍ እንድንኖር ኦርደር በህግ የሚመራ ኢዚም እንዲሆን ነው። ኢማጂን ዘ ላይፍ ዊዝአውት ገቨርንመንት ላይፍ ዊዝአውት ገቨርንመንትን አስቡት ምን ያክል ቺዮስ እንደሚፈጠር ማለት ነው። ምን ያክል ቺዮስ እንደ so human beings have formed a state and conducted international relation based on two main philosophical foundation የሰው ልጅ ስቴትን የመሰረተውና ግንኙነትም ከሌላ ስቴት ማድረግ የጀመረበት ትልቁ ምክንያቱ based on two main philosophical foundation አለው። የመጀመሪያውን እኔ the first assumption comes from Plato የግሪክ ፊሎሶፈር ነው። human beings are social animals ማህበራዊ እንስሳ ነው የሰው ልጅ so social existence is a precondition for human being development ይሄ ማህበራዊ መስተጋብሩ ግንኙነቱ ባይኖር አሁን ካለበት ዴቨሎፕመንቱ አይደርስም ነበር። ስለዚህ social existence is a precondition for human development በዚህ ምክንያት ኢንተርናሽናል ሪሌሽን እና ስቴትን መስርተናል። ሁለተኛው ፋውንዴሽን ደግሞ አሪስቶትል ነው። አሁንም የግሪክ ፈላስፋ ነው። human beings by nature are political animals ያኛው social animals ነው። ስለዚህ ምን ያስፈልገናል political animal በተፈጥሯችን ከሆነ so as to lead peaceful and productive life rational and competent citizens should be familiar with the work of politics peaceful የሆነ ፕሮዳክቲቭ የሆነ ላይፍ እንድንኖር ግዴታ ራሽናል ኤንድ ኮምፒታንት የሆኑ ሲቲዝኖች ሁሉም አይደል ራሽናል እና ኮምፒታንት የሆኑ ሲቲዝኖች ምን ያስፈልጉን ምን ማድረግ አለባቸው ከፖለቲክስ ጋር ፋሚሊያር የሆኑ ሰዎች ያስፈልጉናል። እንደኛ ሀገር ዝም ብሎ የወጣ ፖለቲክስ እንትን አይደለም ራሽናል እና ኮምፒታንት የሆኑ ኢንዲቪጁዋሎች ፖለቲክሱን ሊድ የሚያደርጉ ያስፈልጉናል ማለት ነው። under normal condition no one can live alone including state በኖርማል ኮንዲሽን ኢንዲቪጁዋሎችን ጨምሮ ስቴት ብቻውን መኖር አይችልም ምክንያቱም ጋፕ ስላለ ማለት ነው። ሌላው social existence of human beings bring interaction አይደለም social existence ግንኙነት እንድንፈጥር ያደርገናል። this interaction may bring cooperation or conflict ይሄ ኢንትራክሽናችን የሰው ልጆች አንዳንዴ ኮኦፕሬሽን ያመጣል አንዳንዴ ኮንፍሊክት ያመጣል ማለት ነው። ሌላኛው brainstorming question is there anyone who is out of the political process ከፖለቲካ ነፃ ነኝ ማለት እንችላለን? አንችልም። ምክንያቱም ፖለቲክስ ማለት ይሄ ነው። generally politics is about diversity politics is about collective decision በጋራ የሆነ የሚሰጥ ውሳኔ ነው። ምንም አምባገነን ቢሆን ሼር ያረጋል ዲሲሽን ሲሰጥ ብቻውን አይሰጡም ዶሚናንት ሊሆን ይችላል። ፓወር ሼሪንግ ነው ሁሉንም ስልጣን አይይዝም ትንሽም ቢሆን ሼር ያደርጋል። ፖለቲክስ ስለዚህ ነው the art science of leadership ነው። ስለ ሊደርሺፕ አርት ነው ሳይንስ ነው ፖለቲክስ። ሌላው ፖለቲክስ is the study of who gets what when and how ፖለቲክስ የሚያጠናው ስለዚህ ነው ማን ምን ያገኛል መቼ እና how እንዴት ይሄን ነው የሚያጠናው ይሄን ነው። ስለዚህ we cannot free from any politics so as to maximize cooperation and minimize conflict human beings initiated to establish a state and conduct international relations to maximize our own cooperation and minimize conflict የሰው ልጅ ማንን ኢስታብሊሽ ሊያደርግ ተገዷል ማለት ነው ስቴትን መስርቷል። ስቴት መመስረት ብቻ ሳይሆን አሁንም it conducts or the state conducts international relation አላማው ምንድነው to maximize our own cooperation and minimize the conflict among individuals human beings exerted to establish a state and make an international relation ሞጁሉ
ርዕስ የመጀመሪያው conceptualizing nationalism, nation and states ሶስቶቹ ምን እንደሆኑ ናሽናሊዝም ምንድነው ኔሽን ምንድነው ስቴት ምንድነው እና ለምን ኢንተርናሽናል በዛሬው ለምን ኢንተርናሽናል ሪሌሽን እንማራለን አስፈላጊነቱን ምን እንደሆነ እናያለን ማለት ነው ናሽናሊዝም when it is the most influential forces in international affairs በዓለም አቀፍ ግን most influential የሆነ አፌር ወይም ጉዳይ ነው የናሽናሊዝም it caused the outbreak of revolution አብዮት ያስነሳል ጦርነት የሚያስነሳል ከሀገር ይሄ nationalism movement so when we define there are different definitions based on different individuals based on their own experience ወጥ የሆነ definition የለው nationalism is a doctrine that asserts the nation state as the basic political unit in organizing society doctrine ነው assert የሚያረጋግጠው ምንድነው nation political basic unit nation political basic unit in organizing societies ወይም ማህበረሰብ ለማደራጀት አንድ ለማድረግ nation basic political unit እንዲሆን የሚያደርግ ነው according to Haywood 2014 define እንዳደረገው ማለት ነው in common parlance በቃ ዝም ብለን በዘፈቀደ nation የሚለውን state የሚለውን country የሚለውን interchangeably እንጠቀማቸዋለን ነገር ግን ይሄ ስህተት ነው ለምሳሌ the united nation እንላለን የተባበሩት መንግስታት ለማለት ነገር ግን እንደዛ አይደለም ኔሽኖች አይደሉም ዩናይትድ ኔሽንን የመሰረቱት ስቴቶች ናቸው ሀገሮች ናቸው የመሰረቱት ዩናይትድ ስቴትስ ኦፍ አሜሪካ እንላለን አሜሪካ የስቴቶች እንትን አይደለችም የሀገሮች ስብስብ አይደለችም ስለዚህ ኢንተርቼንጀብሊ እንጠቀማለን ነገር ግን ይሄ ስህተት ነው hence the question remains what is a nation የሚለው still እስካሁን በአማርኛ ራሱ አናውቀውም ማለት ትክክለኛቸው የሆነ ትርጉም የለውም በተለያየ ሰው የተለያየ ሚኒንግ ስለሚሰጠው ማለት ነው according to Haywood nation are historical entities that evolve organically out of more similar ethnic communities and they reveal themselves in myths legend and songs 2014 defines ያደርገው Haywood ማን nation የሚለውን defines ስለዚህ nation የምንለው ሞራልነስ ተመሳሳይነት የጋራ የሆነ ቤዝ ያላቸው ሂስቶሪካል ሊሆን ይችላል ባክግራውንድ ሌጀንድ ሊሆን ይችላል የተለያዩ ሶንጎች ሊሆኑ ይችላሉ መዝሙሮች ሊሆኑ ይችላል የጋራ የሚያረጋቸው ወይ ቋንቋ ሊሆን ይችላል ወይ ሪሊጅን ሊሆን ይችላል ሼር የሚያረጉት ኮመን የሆነ ነገር ያላቸው ማህበረሰቦች ኔሽን እንላቸዋለን a nation in contrast to a state constitutes a community of people joined by shared identity and common social practice historical ሊሆን ይችላል psychological ሊሆን ይችላል ወይም legendary ሊሆን ይችላል ሼር የሚያረጉት ወይም በቋንቋ ሊሆን ይችላል የጋራ ሼር የሚያረጉት ያላቸው ማህበረሰቦች ስቴት ግን different nationዎች አንድን ስቴት ሊመሰርቱ ይችላሉ ስቴት ደግሞ ገቨርንመንት ያለው ስቴት ምን ቴሪቶሪ ያለው ስቴት ሶቨሪን የሆነ ስቴት ፖፑሌሽን ያለው አራት ነገሮችን ያጠቃልላል ስለዚህ ዲፈረንትሊ መጠቀም አለብን ማለት ነው so the revolution that took place in Britain እንዴት አሁን ኢንተርናሽናል ሪሌሽን እና ስቴት የሚለው እንዴት እንደመጣ የምናይበት ነው አንደኛው የ1976 1989 አሜሪካ ብሪተን ላይ የተደረገ ሪቮሉሽን አሁን ላለው ኢንተርናሽናል ሪሌሽን ሞዴል ሊሆን ይችላል ለናሽናሊስቶች የራሳችንን ሀገር እንመሰርታለን ለሚሉ ትሮችም ቤዝ ሆኗል ማለት ነው ሌላኛው the congress of vienna 1815 ናፖሊዮን ከተገረሰሰ በኋላ ናፖሊዮን ከመምጣቱ በፊት ወደ ነበረው የአውሮፓን ካርታ ለመመለስ ከተሸነፈ በኋላ የአውሮፓን ማፕ ሪድሮ ለማድረግ የተደረገ ኮንግረስ ነው ቬና ኮንግረስ ነው ነገር ግን it resulted nationalist sentiments to grow across the continent quickly ከዚህ ከ1815 ኮንግረስ በኋላ የተለያዩ አውሮፓ ላይ ያሉ የተለያዩ ስቴቶች
ወይም ማህበረሰቦች ጎሳዎች የራሳችንን ስቴት እንመሰርታለን በየአካባቢያቸው ራሳችንን ስቴት እንመሰርታለን የሚሉ ሐሳቦች መጥተዋል ማለት ነው። all over Europe national communities they demanded to be included in the politics of their respective countries በየአካባቢያቸው ወይ በጂኦግራፊካል ሊሆን ይችላል ወይ በቆቃ ወይ በቋንቋ ወይም ደግሞ በሃይማኖት ሊሆን ይችላል የራሳችንን ስቴት እንመሰርታለን የሚሉ መጥተዋል ማለት ነው። nationalism in the first parts of the 19th century evolution ስናይ it was liberal sentiment concerning self determination 19ኛው መቶ ክፍለ ዘመን ምንድነው ሊበራል አስተሳሰብ ነው ያለው ምንድነው self determination the right of people to determine its own fate ያንዳንዱ ማህበረሰብ የራሱን ዕጣ ፈንታ መወሰን አለበት በሚል አስተሳሰብ ነው የመጣው ማለት ነው። 1848 ሪቮሉሽን ደግሞ it quickly spread nationalist uprising አውሮፓ ላይ የተነሳ ሪቮሉሽን አብዮት አለ። ይሄም የናሽናሊዝም ብዙ ሀገሮች ምን ማለት ጀምረዋል everywhere the people they demand the right to rule themselves ሲዩዝ ደች የራሴን ነው መምራት የምፈልግ የራሴን ስቴት የራሴን መንግስት መስርቼ ማለት ጀምረዋል ከ1848 ሪቮሉሽን ጀምሮ ማለት ነው። yet it was only with the conclusion of the first world war in the 1980 that self-determination was acknowledged as a right የራስን ዕጣ በራስ የመወሰን መብት የሚለው አክኖሎጅመንት ወይም እውቅና የተሰጠው ከመጀመሪያ ዓለም ጦርነት ካለቀ በኋላ ነው። ከዚህ በኋላ የአውሮፓ ስቴቶች የራሳቸውን ኔሽን ስቴት መስርተዋል። አሁን የምናገኛቸው ስቴቶች ማለት ነው ወደ 30 አካባቢ ኦር 20 ምናምን አካባቢ ባንድ ኢምፓየር ወይም በተወሰኑ ኢምፓየሮች ነበር ሲመሩ የነበር then ተነጣጥለዋል ማለት ነው የራሳቸውን ስቴት መስርተዋል ማለት so as a result of nationalist revolution the European international system became for the first time truly international በናሽናሊስት ሪቮሉሽን አማካኝነት የአውሮፓ ኢንተርናሽናል ሲስተም ካየነው የመጀመሪያው ትሩሊ ኢንተርናሽናል ሲስተም የምንለው እሱን ነው ማለት ነው። The word international itself was coined only in 1783 by the British philosopher Jerry Bentham በተባለ ጀርሚ ቤንታም በተባለ ግለሰብ ነው 1783 ይሄ ኢንተርናሽናል የሚለው ወርዱ ራሱ መጠቀም የተጀመረ ማለት ነው። international system coined to operate as the Westphalia interstate system international system አሁን በዌስትፊሊያ interstate system በዛ ላይ ኦፕሬት ማድረግን ቀጥሏል ማለት ነው። ዌስትፊሊያ ማለት አውሮፓያኖች በ17ኛው መቶ ክፍለ ዘመን አጋማሽ ለ30 ዓመት የቆየ ጦርነት አድርገዋል እና በ1648 49 ኮንክሉዥን ጦርነቱ ሲያቆም ስምምነት ነበር እና ይሄ የዌስትፊሊያ ላይ የተደረገ ነው ጀርመን ውስጥ በዚህም አማካኝነት ሁሉም ስቴት ኢንዲፔንደንት እንደሆነ አውቶኖሚየስ ሉዓላዊ እንደሆነ እኩል እንደሆነ የዌስትፊሊያ ኮንግረስ ሰጥቷል ማለት ነው። ስለዚህ ከዛ በኋላም ከ19ኛው መቶ ክፍለ ዘመን ከ20ኛው መቶ ክፍለ ዘመንም በዚህ በዌስትፊሊያ ሲስተም ነው ኦፕሬት ማድረግ የጀመረው ማለት ነው። ኦፕሬት ማድረግ ይበል in the international politics nevertheless the implication of nationalism and its existence is highly questioned አሁን በኢንተርናሽናል ፖለቲክሱ ናሽናሊዝም የሚለው ናሽናሊዝም ኢሴንሱ highly questioned ወይም ጥያቄ ውስጥ ይገባል ማለት ነው። especially in the contemporary period nation states are put under pressure and their role in the world politics is significantly challenged ይሄ በጎሳ ተደራጅተን የራሳችን ስቴትን መሰርታለን ምክንያቱም የኮኦፕሬሽን ጊዜ ስለሆነ ማለት ነው እሱ ቻሌንጅ እየተደረገ ነው። ነገር ግን ምን አለ however there is a sign that showed a revival of nationalism አሁንም ናሽናሊዝም ብዙ ሀገሮች ላይ ብዙ ስቴት ኔሽኖች የራሳችንን ሀገርን መሰረታለን የሚሉ መጥተዋል። ሀገራቸውን የሚመሰረቱበት ምክንያት ደግሞ ከፖስት ኮልድ ዋር ወይም ከ1989 በኋላ በሃይማኖት
በካልቸር በተለያዩ ኤትኒሲቲ የራሳችንን ሀገር እንመሰርታለን የሚሉ ማህበረሰቦች መምጣት ጀምረዋል ማለት ነው። ስለዚህ አሁንም አለ ሙሉ ለሙሉ አልሞተም ማለት ነው። ይሄ ኔሽን ስቴት ወይም በቋንቋችን በሃይማኖታችን የራሳችንን ሀገር እንመሰርታለን የሚለው። ስለዚህ ዋት ኢዝ ኔሽን ናሽናሊዝም እና ስቴት የሚለውን አውቀናል ማለት ነው። ሁለተኛው ርዕሳችን why do we study and how international relation affects our life ለምን እናጠናለን? ኢንተርናሽናል ሪሌሽንስ እንዴት ነው የዳይሊ ላይፋችን አፌክት የሚያደርገው የሚለውን እናያለን ማለት ነው። International relation is an integral aspect of our everyday life. International relation አሁን an integral ወይም በብዙ በዳይሊ ላይፋችን ኢንተርቬን ያደርጋል። ሌላኛው it is impossible to isolate ourselves from the international society. ራሳችንን ከኢንተርናሽናል ሶሳይቲው አይዞሌት አድርገን ብቻችን መኖር አንችልም። ምክንያቱም የሆነ ቦታ ላይ የሚከሰት አንድ ጥሩ ነገር እኛን አፌክት ያደርገናል ፖዚቲቭሊ፣ ወይም መጥፎ ነገር ቢከሰት እኛንም አፌክት ያደርገናል። ኮሮና ቻይና ሲነሳ እኛም ጋር ኢፌክቱ ነበር። ስለዚህ አይዞሌት ማድረግ አንችልም፣ ራሳችንን መገንጠል አንችልም ማለት ነው። so international relation ማጥናቱ it enables us better comprehend the information we receive daily from newspaper, television and radio. በተለያዩ በሬዲዮ፣ በቴሌቪዥን፣ በኒውስፔፐር የምናገኛቸው ኢንፎርሜሽኖች አሉ። እነዚህን እንድናጠናክር ኢንፎርሜሽኖችን ቤተር ኮምፕሬንድ እንድናጠናክር ይረዳናል ኢንተርናሽናል ሪሌሽን ማጥናት። ሌላኛው as a member of this world community people have to be equally aware of both their right and their responsibility. አይደለም የሜምበር ነን፣ የዓለም አንዱ አባል ነን ግዴታ። ስለዚህ ኢኳል አዌር መሆን አለብን ስለ ዓለማችን። የሆነ ቦታ ላይ ጉዳት ቢነሳ እኛን ስለሚጎዳን ማለት ነው አዌር ማድረግ አለብን። ዲዩቲያችንም ሪስፖንሲቢሊቲያችንም ራይታችንም ምን እንደሆነ ማወቅ አለብን። ለዚህም ኢንተርናሽናል ሪሌሽን ይጠቅመናል ማለት ነው ማጥናቱ። The world is interconnectedness geographically, intellectually and socially, and thus we need to understand it. አሁን ጂኦግራፊካሊ ኢንተርኮኔክት እየሆነ ነው፣ በኢንተሌክቹዋል ኢንተርኮኔክት፣ ሶሻሊ ኢንተርኮኔክሽን አለ። ስለዚህ ይሄን አንደርስታንድ የማድረግ ግዴታ አለብን። ይሄን ደግሞ የምናውቀው በኢንተርናሽናል ሪሌሽን ስናጠና ነው ማለት ነው። Today international relation could be used to describe a range of interactions. አሁን ኢንተርናሽናል ሪሌሽን ቀድሞ ኢንተርናሽናል ሪሌሽን የሚባለው ሱዳን ከኢትዮጵያ ጋር የምታደርገው ሀገራቶች መንግስታቶች የሚያደርጉት ግንኙነት ነው ኢንተርናሽናል ሪሌሽን ሲባል ነበር። ነገር ግን አሁን ግን it describes ranges of interactions between not only on the state, it is between people, groups, firms, associations, parties በኢንዲቪጁዋሎችም ደረጃ ኢንተርናሽናል ሪሌሽን የኢምፕሊኬሽን አለው። በግሩፖች ሃይማኖታዊ ሊሆን ይችላል፣ የተለያዩ ግሩፖች። ሌላኛው የተለያዩ ፊርሞች፣ የተለያዩ የቢዝነስ ፊርሞች፣ የተለያዩ አሶሲዬሽኖች፣ የተለያዩ ማህበሮች፣ የተለያዩ ፓርቲዎች፣ የፖለቲካ ሊሆን ይችላል፣ የሪሊጂየስ ሊሆን ይችላል፣ የተለያዩ ፓርቲዎች። እነዚህ ሁሉ ግንኙነት ነው ኢንተርናሽናል ሪሌሽን ኢምፓክት አለው። ኔሽንስ እና ስቴቶች በዚህም ኢምፕሊኬሽን አለው ኢንተርናሽናል ሪሌሽን። ሌላው ነን ገቨርንመንታል ኢንተርናሽናል ኦርጋናይዜሽኖችም አሉ። የሚያደርጉት ሪሌሽንም ምን አለው ኢንተርናሽናል ሪሌሽን ነው። ምክንያቱም በዳይሊ ላይፋችን ላይ ኢምፕሊኬሽን ስላለ በፊት የመንግስታቶች ግንኙነት ብቻ ነው ኢንተርናሽናል ሪሌሽን ወይም ቤዝ የሚሆነው በሱ ብቻ ነው። አሁን ግን እኔ እዚህ ቁጭ ብዬ ሌላ ሀገር ካለ ሰው ጋር እጻጻፋለሁ፣ ኢንተርናሽናል ሪሌሽን ነው። ስለዚህ ቤዚክ የተለያዩ ኢምፕሊኬሽኖች አሉት ኢንተርናሽናል ሪሌሽን። ሌላው ኢንተርናሽናል ሪሌሽን however any such activities could have a direct or indirect implication for a political relation between groups, states or international organizations. እያንዳንዱ አክቲቪቲ could have a direct or indirect implication ቀጥተኛ ሆነ በተዘዋዋሪ ኢምፕሊኬሽን አላቸው እያንዳንዱ each relationship
for political relationship between groups በፖለቲካል ሪሌሽንሺፕ ቢትዊን በመንግስታቶች መካከል ሊሆን ይችላል በግሩፖች ሊሆን ይችላል በኢንተርናሽናል ኦርጋናይዜሽኖች ሊሆን ይችላል ፖለቲካል ኢምፕሊኬሽን አላቸው ማለት ነው ፖለቲካል ኢምፕሊኬሽን ምክንያቱም የሰው ልጅ we cannot escape from politics ከፖለቲክስ ነፃ ነው ከፖለቲክስ ነፃ ነው more obviously events such as international conflict አሉ በዓለም አቀፍ ደረጃ ኮንፍሊክቶች አሉ ስለዚህ ይሄ ለሀገራቶችም ለግሩፖችም ምን አለው ኢምፕሊኬሽን አለው directly or indirect political implication አለው international conflict international conferenceዎች አሉ on the global warming directly indirectly እኛ ላይ ኢምፕሊኬሽን አለው አይደለም ተጽዕኖ አለው ስለዚህ ኢንተርናሽናል ኮንፈረንሶች በግሎባል ዋርሚንግ በዓለም ሙቀት መጨመር የዓለም ሙቀት መጨመር ኮንሰርን ያደርገናል ዳይሬክትሊ ኦር ኢንዳይሬክትሊ እኛን አፌክት ስላለው ሌላኛው በኢንተርናሽናል ደረጃ ኢንተርናሽናል ክራይሞች አሉ ዓለም አቀፍ ደረጃ የሚሰሩ ወንጀሎች ማለት ነው ስለዚህ እያንዳንዱ ሪሌሽንሺፕ በሀገራቶች የሚደረጉ ሪሌሽንሺፕ በዳይሬክትሊም ሆነ ኢንዳይሬክትሊ የፖለቲካል ኢምፕሊኬሽን አላቸው ለማን ለግሩፖች ሊሆን ይችላል ለሀገራቶች ሊሆን ይችላል ወይም ለኢንተርናሽናል ኦርጋናይዜሽኖች ሊሆን ይችላል ስለዚህ ኢንተርናሽናል ሪሌሽን ፈንዳሜንታል ፓርቱ ይሄ ነው ማለት ነው ዳይሬክት ወይም ኢንዳይሬክትሊ ሪሌሽንሺፕ ስላለው በሀገራቶች በኢንዲቪጁዋሎች ወይም ደግሞ በኢንተርናሽናል ኦርጋናይዜሽኖች participation in international relation or politics is inescapable በኢንተርናሽናል ሪሌሽን ወይም በኢንተርናሽናል ፖለቲክሱ መውጣት አይችልም ሀገሯ እንደ ሀገር መቆየት አትችልም በኢንተርናሽናል ፓርቲሲፔት ካላደረገች መውጣት አይቻልም ምክንያቱም አሁን ዓለማችን ኢንተርኮኔክትድ ነች ዓለማችን ብቻዬን ተገልዬ መኖር ይችላል no individual people nation or state can exist in splendid isolation or a master of its own fate and ሀገር የሀገሬን የህዝቤን ጣፈንታ ብቻዬን ወስናለሁ ሌላ ሀገር አያስፈልገኝም ማለት አይችልም አሁን ምክንያቱም ቀድሞ መንግስታቶች ብቻ ነበር ኢንተርናሽናል ሪሌሽን የሚያደርጉት በትናው ኢንዲቪጁዋሎች እንትን አላቸው ኢንፍሉዌንስ አላቸው በሀገራት ፖለቲክስ ግሩፖች ኢንተርናሽናል ኦርጋናይዜሽኖች ኢምፕሊኬሽን አላቸው ስለዚህ ብቻዬን ራሴን ለይቼ እኖራለሁ ማለት አይችልም none can maintain or enhance their rate of social or economic progress ማንም ሀገር የለም የሌላን ሀገር እርዳታ ወይም ከሌላ ሀገር ኢምፖርት ሳያደርግ ወይም እሱ ወደ ሌላ ሀገር ኤክስፖርት ሳያደርግ ምን ኢኮኖሚክ ፕሮግረሱን ያስመዘገበ ሀገር የለም every people nation or state is a minority in a world that is anarchy አሜሪካ በዓለም አንፃር ስትታይ ማይኖር ነች ትንሽ ነች ቻይና ማይኖር ነች in the international ወይም in the world that is anarchy ማለት በሀገር ውስጥ አናርኪ ከተባለ lawlessness ነው ህግ የሌለ ህግ አልባነት ማለት ነው በዓለም አቀፍ ደረጃ ግን የጋራ የሆነ መንግስት የሌለው ወይም የጋራ የሆነ ኮንስቲቱሽን የሌለው ገቨርን የሚያደርግ ማለት ነው ሁሉም ሀገራቶች ምንድናቸው ሰልፍ ሄልፕ ነው ራሱን ሊረዳ ነው ኢንተርናሽናል ሪሌሽን የሚያደርገው ማለት ነው ስለዚህ ያንዳንዱ እንትን ማይኖር ነው ኢንዲቪጁዋሉ ማይኖር ነው ከዓለም እንትን ጋር ሲነጻጸር ወይም ሀገራቶችን ማይኖር ናቸው ማለት ነው ፉልፊል ያደርጉም የራሳቸውን እንትን that is a pluralistic and diverse world ነው እና ያንዳንዱ ሀገር ሲገነጠል ለብቻው ሲወጣ ምንድነው ማይኖር ነው ማለት ነው ለዓለም ሌላኛው each state is a minority among humankind ከ8 or 9 ቢሊዮን ከሆነ ህዝብ የአሜሪካ ህዝብ ማይኖር ነው ትንሽ ነው ተማሪዎች ለዛሬው እንግዲህ የተማርነው the importance of learning or studying international relation እና the meaning of nationalism nation and state የሚለውን አይተናል በሚቀጥለው ደግሞ የሚቀጥለውን እናያለን እንግዲህ ከናንተ የሚፈልገው አስተያየት ነው ከናንተ የሚፈልገው
ጥያቄ ካለ ጥያቄያችሁን ማቅረብ ነው። እኔ ደግሞ ኢሚዲየትሊ መልሳለሁ። ሌላም የምፈልገው ነገር አለ። ላይቭ እንደወጣም ሰብስክራይብ ያስፈልገኛል። ምናልባት ገንዘብ ካስከፈለም የሚጠቅም ከሆነ የነገርኳችሁ ነገር ገንዘብ ስለሚያስፈልገኝ ገንዘብ ማግኘት አለብኝ ማለት ነው። So if there is any question and comment, please write on the comment. I will immediately respond. This is chapter 1, part 1. Thanks for your listening. Next, we will meet on the next lesson. Good night.